በጣም ነው ያሳዘነኝ። አብርሃም አንገቱን ደፋ። እምትመጫለሽ፣ እወድሻለሁ፣ አፈቅርሻለሁ፣ አትንካት እያለ ያመጣችውን ጓደኛ ወይም ፍቅረኛ ብላ ይዛ አብርሃምን ለማሳበድ ያደረገችው ዛሬም ደግሞ ሩታ ተሳክቶላታል። ለምን ሀይሚ ከህይወቴ ወጣሃል፣ በቃኝ፣ ከህይወቴ ከእንግዲህ በኋላ አብሮኝ እንዳይመጣ እያሉ እየተሳሳቁ ሞድ ይዘዋል። እውነት ለመናገር አይደብርም? ወይኔ ጉዴ ዘሩ ቀለጠ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ የግሪሲ ወይም የኢክሩ ቤተሰቦች እንደምን አላችሁልን? ዛሬም የፈራ ነው ደረሰ። እውነት ለመናገር በጣም ነበር የሚያስጠላው። እንግዲህ ሀይሚ ከህይወቴ አውጥቻቸዋለሁ፣ ቡርኬን አልፈልገውም፣ ያመጣሁትን ጓደኛ እፈልገዋለሁ በማለት ይህን ወጨበሬ ዳኒ ይሻላት ነበር። እውነት ለመናገር ከማጠሩ መቆጠሩ ዳኒውን ይሻላታል ብዬ አምናለሁ። ከሁሉም ሴት ጋር ይሄ ልጅ ከሁሉም ወጣት ሴት ጋር ነው። ፎቶም ቪዲዮም አይታችኋል ዛሬ እንዴት እየተነሳ እንዳለና በጣም ያስጠላል። እውነት ለመናገር ቡርኬና ሀይሚ መስመር እየለቀቁ ነው። እንዲሁም ዛሬ አብርሃም በጣም ነው ልቤን የሰበረው። አብርሃም አለቀሰ። አብርሃም ዞሮ ልቡ ተሰበረ። ሩታ አሻፈረኝ አለች። አልፈልግህም፣ ልቀቀኝ፣ በቃኝ፣ ከህይወቴ ይወጣ እያለች አሁንም አሳልፋ ሰጠችው። ለምን ይመስላችኋል? እውነት ለመናገር ሩታ የአንድ ባለ ትዳር አስባችሁታል? ሩታ እየሄደችበት ያለ አንድ ባለ ትዳር የተጋባ በ80 የተጋባ ባልና ሚስት በሌላ ወንድ ላይ ተጨብጦ ተስሞ አበባ ተሰጦ ደግሞ ከፊቱ ላይ አልፈልግህም፣ ከህይወቴ ይወጣ፣ ህይወቴ አንተ ላይ እልቅሶ ነው፣ ከሌሎች ላይ ደስታ ነው የሚያሰኝ የአብርሃም ልጅ ከሆነ እውነት ለመናገር ምን አይነት እርምጃ እየተረማመደች ነው? ይቅርታ ብሏልኝ፣ ይቅርታውንም መቀበል ነበረባት። እውነት የአብርሃም ልጅ ከሆነ ማለት ነው። እኔ ወላሂ ዛሬ አብርሃም እንዴት እንዳሳዘነኝ አንጀቴን በላኝ። እንዲህ ሁሌ ያንተ ቀን ሊወጣልህ ነው ወይስ ላይወጣልህ አልፈልግህም እያለች እየተረማመደች ነው። ይህ ነገር ግን ምን እየተካሄደ ነው? እንዲህ የሰውን ባል የሰው ሚስት የሰውን እርጉዝ ሰው ያገባል? እንዴት በምን ላይ በማን ላይ በማን ሀገር? እና ሩታ ተሳስታለች። እውነት ለመናገር በጨለማው መንገድ እየሄደች ነው። የሚመልሳት ሰው ያስፈልጋል። ዛሬ ህሉድ ራሷ እያስጠነቀቀች ትገኛለች። ሩታ የምትሄድበት መንገድ የተሳሳተ ነው። እውነት ለመናገር ለሀይሚም እንደዛው። ሀይሚ አሁን ላይ እንዴ ቡርኬ እኮ ይቅርታ ብሏል፣ ይቅርታ ጠይቋል። አዎ ተሳስቷል በሰዓቱ። ግን የሰው ልጅ የማይሳሳት የለም፣ ብረትም ይዝጋል። ይቅርታ ጠይቀዋል ሁለቶችም ማለት ነው። ግን ሀይሚ ዛሬ ምን አሳቃት? ምንስ አንበረቀቃት? ምንስ በቃ እንዴት ነው? ላይ ነው እኮ የተሰቀለች። ፎቅ ይላል አረብ እና ላይ ነው የተሰቀለች። እኔ ምንም ችግር እንደሌለብኝና ከእንግዲህ በኋላ ከህይወቴ እንዲገባም አልፈልግም፣ ከህይወቴ እንዲወጣ ነው መፈልገው አለች። እንግዲህ ቡርኬ እየሳቀ ጥሬ ምንድን ነው ያለችው? አዎ አንተ ጥሬ ይዛችሁ መጣችኋል። ሀይሚ ስትሳደብ ማለት ነው። የቡርኬ ፍቅረኛ ምን አለችው? እኛ አብስለን ይዘነው መተናል። አያችሁ አይደለም? እንግዲህ አብሳዩ ማን ነው? የጥሬ የሆነ ማን ነው ስታስቡት ማለት ነው። እና ሁለቶችም እየተካሄደ ያለው እየሄዱበት ያለ መንገዱ የተሳሳተና የጨለመ መንገድ ነው። እውነት ለመናገር የጋሽዬ ልጆች መስመር እየለቀቁ ነውና ለምን አሁን ግን ሩታና ጥፋተኛ? እውነት ለመናገር ማለት ነው። እንዴት የሰው ልጅ ይዛ እንዴ ሚስቴ ናት። በፊት ቀለበት ላይ ሳሉ ቀለበት ሳለች በቃ ግድ የለም ገና በቀለበት ነው፣ ቀለበቱን ላውልቅ እያለች ስትገዳገድ እንደዛ አሻፈሬ ስትል ነበር። አሁን አርግዛ ምን እያስተማረች ይመስላችኋል? ወላሂ እንደዛ ሲያለቅስ አንጀቴ በጣም ነው እኔ ከፋኝ። እኔ እንጃ ለመሰላችሁ እስከ ዛሬ ድረስ እኔ ዝም ብለው ቀልድ ነበርና ጨዋታ ነበር የመሰለኝ እንጂ የዚህን ያክል የተረማመደች ሩታ ሆዷ ተራራ አክሎ ልጁ የማን እንደሆነ እያወቀች እንዴት በሰው ልጅ አበባ ትሰጣለች፣ ትሳማለች? እንዲህ
ምን አይነት አካሄድ እየሄዱ ይገኛሉ አላቅም። ውድ ቤተሰቦቼ እናንተ ፍረዱት ማለት ነው። በጣም ያሳፍራል እውነት ለመናገር። እንግዲህ ሀይሚም ዛሬ ደገመችው። አልፈልገውም፣ ወደዋለሁ፣ ያመጣችውን ልጅ እኔ ፈልገዋለሁ፣ አፈቅረዋለሁ፣ ማንም እንዳይነካኝ ከእንግዲህ በኋላ ከህይወቴ ወጥተዋል። ህይወቴ በአዲስ ስመጣ ነው ወይ አንተ ዛሬ ወደ እኔ ምትሮጥ እያለ ነው። አዎ ቡርኬ ከሱሱ ጋር ከዚች ልጅ ጋር አብረው ሌላ ህይወት ፎቶም ይነሳሉ እንዴ። ሀይሚም ተነስታለች፣ እንዲሁም ተከታዮቿ እያለቀሱ ይገኛሉ። እውነት ለመናገር በጣም ያስጠላል። ለብቻ ስትመጡ ማለት ነውና ቡርኬና ሀይሚ አብራችሁ ስትመጡ ድምቀቶች ናችሁ፣ ጨረቃዎች ናችሁ። እውነት ለመናገር አብረው ይምጡ የምትሉ ሸር ላይክ አድርጉ። እንዲሁም ሩታዬ የኛ ንግስት እና አብርሃም አሁንም ህይወታቸውን አስተካክለው በአንድ ላይ ቢመጡልን እንዴት ደስ ይላል መሰላችሁ። እውነት ለመናገር ያሳፍራል እንዴ። አንድ ባለ ትዳር ከሌላ ሰው ጋር ሂዳ አልፈልግህም፣ አንተ አገባህም፣ ከህይወት ይውጣ፣ አንተ እኔ ደስተኛ ስሆን አትፈልግም የምትል ሚስት ማናት? ከመቼ ወዲህ ከመቼ ተጀምሮ እንዴ? አሁን እኮ እያስተማረችው ያለ ራሱ ሩታ ማለት ነው። ተፋቱ፣ ያርግዛችሁን ከሌላ ወንድ ጋር ሄዱ በማለት ነው። ደግሞ እጇን አንቆ ይዞ አብርሃም እኮ ሊያወራት ነው። በቃ ነይ እንሂድ ቤታችን እያለ ነው ያለ እና ስትፈልግ ልትመጣ ሳትፈልግ ልትጥለኝ አልጣላትም። አብርሃምም አሁን በኋላ ታለቅሻለሽ ከሌላ ጋር የውሳኔ የወሰንኩ እንደሆን ብሏል። አስባችሁታል? እውነት ለመናገር ወንድ አመረረ ነው እና በኋላ ላይ ግን ታለቅሳለች። አሁን ቤተሰቦቹ በሙሉ እውነት ለመናገር ለምን ነው እያሉ እየጮሁ ነው ፋለን። እውነት ለመናገር ያሳዝናል፣ ይደብራልም፣ ያስጠላልም። እርጉዝ ሆኖ ከአብርሃም ጋር የልጁን ማንነት ወንድና ሴቱን መለየት የልብሱን ምን አይነት መግዛት ነው እንጂ እንዴት ከሌላ ወንድ ጋር አይ አንተ ያገባህም እኔ ፈልገዋለሁ ከሌላ ወንድ ነው አንተ አባቱ አይደለህም ማለትና ማለት ብቻ ነው የቀራት። እና አብርሃም አልቅሷለኝ ዛሬ ቡራ ለምን ሳቀ? እንዲሁም ሀይሚ ብትከፋም እየሳቀች ለማሳለፍ ሞክራለች እላችኋለሁ። ሁላችሁም እስኪ ተስማምታችሁ ነው እውነት ለመናገር የበፊቱ ሳቃችሁ፣ ጨዋታችሁ፣ ዘፈናችሁ ነው የናፈቀን እንጂ ጠባችሁ አስጠልቶናል የምትሉ ሼር ላይ ካርጎን ወዳችኋለን። በድጋሚ አዲስ ቪዲዮ ይዘን እስከምንመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንጂ ያስጠላል። أنا الداعي بإيماني على الإسلام رباني سأعلي رايتي دوما